የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም እየተባረከ ይሁን። እኔ ቄስ ዶክተር ጎፈሬ አዲሾ ይባላለው። እነዚህ በሚቀጥሉት ሳምንታት ቤተሰብንና ቤተሰብ ነክ በሆኑት ጉዳዮች ላይ በጋራ የምንመካከርበትና የምንነጋገርበት ጊዜ ይኖረናል። እኔ ባለትዳር የሶስት ልጆች አባት ነኝ። ስለዚህ ትምህርታችንን ከሐዋርያ ከጳውሎስ መልእክት ኤፌሶን ምዕራፍ 5 ከቁጥር 21 እስከ 33 የሚገኘውን በማንበብ እንጀምራለን። ቃሉ እንደዚህ ይነበባል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንበት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዱ ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳልና። ማንም የገዛ ሥጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበውማል፣ ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስትም ባልዋን ትፍራ። አሜን። እግዚአብሔር ቃሉን እንዲያስተምረን እንጸልይ። የሰማይና የምድር ጌታ እግዚአብሔር አምላካችን ሆይ ትላንትም የነበረ ዛሬም ያለ ለዘላለም የምትኖር በአንተ ፊት አለን። ከቃልህ አስተምረን። ቤታችንና ቤተሰባችንን ኑሮአችንን በቃልህ እንድናይ እንድንመለከት በእነዚህ ሳምንታት በሚኖሩን ትምህርቶች ቃልህ ወደ ልባችን፣ ወደ መንፈሳችን፣ ወደ ዕውቀታችን፣ ወደ ውስጣችን መጥቶ የሰጠህንን የከበረ የቤተሰብ ሕይወትን እንዴት እንደምንኖር ከቃልህ እንድትመክረን እንለምንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አስቀድሜ እንደተናገርኩት በእነዚህ ሳምንታት አብረን ቤተሰብና ቤተሰብ ነክ የሆኑ ጉዳዮችን እንመለከታለን። መጽሐፍ ቅዱስም እንደምናገረው፣ ሳይንስም እንደምናገረው፣ በማህበረሰብ ውስጥም እንዳለው እውነትና ዕውቀት ቤተሰብ ማለት የፍቅር፣ የይቅርታ፣ የመረዳዳት፣ የመግባባት፣ የአንድነትና ደግሞ የመተሳሰብ፣ የመቀባበልና የመከባበር፣ የአብሮነት ሕይወት መንጸባረቂያና ደግሞም የምንኖረው ሕይወት ነው። ቤተሰብ ብለን ስንል ቤተሰብ የሁሉ ነገር ምንጭ ነው። የሰላም ምንጭ፣ የደስታ ምንጭ፣ የእርካታ ምንጭ፣ እግዚአብሔርና ሰው የሚኖሩበት እውነተኛ ሕይወት ነው ቤተሰብ። ቤተሰብ የማህበረሰብ የፖለቲካ አመራር ምንጭ፣ የሞራልና የሥነ ምግባር ግንባታ የሚጀመርበት፣ የቁስና የአካል ሁኔታ መገለጫውና መማሪያዎች የሚገለጡባቸውና የሚታዩባቸው፣ ቤተሰባዊና አስተዳደራዊ በተለይም በቤተሰብ ውስጥ እንዴት መኖር እንደሚገባ በማህበረሰብ ውስጥም እንዴት መኖር እንደሚገባ የምንማርበት
የህይወት መነሻ ነው። ቤተሰብ የመንፈሳዊና የዓላማዊ መንፈሳዊውን ህይወት መንፈሳዊውንም አገልግሎት፣ ዓለማዊውንም ህይወት ዓለማዊውንም አገልግሎት የምንለማመድና የምንጀምርበት የህይወት ጅማሬ ነው። የአገርና የቤተ ክርስቲያን መሰረት ነው። የሰላምና የሁሉ ነገር ምንጭ ነው። ቤተሰብ ከቤተሰብ የሚወረስ ከዘመድ ከዘር ከጎሳ የሚወረስ አይደለም። ቤተሰብ ከእግዚአብሔር የሚሰጥ የእግዚአብሔር ስጦታ ነው። እንደምትመለከቱት ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለት ብለው እግዚአብሔር ለሰው የሰጠው የከበረ የኃላፊነትና የመኖር ህይወት ነው። ከዘር ከጎሳ ከነገድ አይወረስም። የትዳርን የቤተሰብን ህይወት ከአካባቢ ከቤተሰብ እንወርስ ይሆናል እንጂ ትዳርን ግን አንወርስም። ትዳርን የሚሰጥ እግዚአብሔር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። አስቀድሜ በኤፌሶን መልእክት እንዳነበብኩት ሰው አባቱንና እናቱን ይተዋል፣ ከምስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ከእንግዲህ ወዲህ ሁለት አይደሉም። ስለዚህ ቤተሰብ ወይም ትዳር ከእግዚአብሔር የሚሰጥ የሚኖርበት የኃላፊነትና የጥንቃቄ ህይወት እግዚአብሔር ያቋቋመው መለኮታዊ ተቋም ነው። ሰዎች ያቋቋሙት አይደለም። ቤተሰብን የሰጠ እግዚአብሔር ነው። ቤተሰብን የሚሰጥ እግዚአብሔር ነው። ሰዎች ቤተሰብን በሚያዩበት ጊዜ በሚለማመዱበት ጊዜ ከእግዚአብሔር እንደተሰጣቸው ሳይሆን ራሳቸው በብርታታቸው፣ በእውቀታቸው፣ በውበታቸው፣ በገንዘባቸው እንዳገኙት አድርገው ይቆጥራሉ። ነገር ግን መጽሐፍ ቅዱስ እንደዚህ አይልም። መጽሐፍ ቅዱስ የሚለው ትዳር የእግዚአብሔር ስጦታ ነው፣ የሰጠውም እግዚአብሔር ነው። ይህንን ስጦታ አክብሮ መኖር፣ ይህን ስጦታ ተንከባክቦ መኖር የሰው ኃላፊነት ነው። ሐዋርያው ጳውሎስ በዚህ በኤፌሶን ምዕራፍ 5 ቁጥር 21 እስከ 33 የሚነግረን እሱን ነው። ባል ለሚስት ሚስት ለባል መኖር እንደሚገባቸው እንዲኖሩ ነው። ቤተሰብን በመምራት ቤተሰብን በማስተዳደር ስነ ምግባር ባለው እግዚአብሔር ደስ በሚሰኝበት ምናልባትም እነሱ ሁለቱም ደስ የሚሰኙበት በቤተሰብ ውስጥ ያሉ ሰዎችም ደስ የሚሰኙበት ሕይወትን እንዲኖሩ ጳውሎስ በዚህ ክፍል በዝርዝር ያስረዳናል። ችግሮች ቢመጡ፣ ውጣ ውረድ ቢመጣ፣ መደማመጥ አለመደማመጥ ቢመጣ፣ መተማመን አለመተማመን ቢመጣ ባይመጣ ሰጪውን እግዚአብሔርን በማስቀደም ባል ምስቱን እየወደደ ምስት ለባሏ እየኖረች ይህንን ሕይወት እንዲመሩ ጳውሎስ በምዕራፍ 5 ቁጥር 25 እና 26 ላይ ለባልና ለሚስት ኃላፊነት በመስጠት ያስተምረናል። ይህንን እንደ መግቢያ ካልኩኝ በጥቅሉ ወይም በዝርዝር ብቻውን ስንመለከት ትዳር በሐሳብ፣ በፈቃድ፣ በስሜት፣ በአካል አንድ በመሆን የምንኖረው ነው። ለዚህ ነው ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናል። በአንድነት የሚኖር በአንድነት የሚዘለቅ በሐሳብ፣ በፈቃድ፣ በስሜት፣ በአካል አንድ ሆነን አንዳችን ለሌላችን ደስታ፣ አንዳችን ለሌላችን እርካታ፣ አንዳችን ለእግዚአብሔር ሁለታችንም ለእግዚአብሔር በግልና በጋራም ለእግዚአብሔር ክብር የምንኖርበት የእግዚአብሔር ፈቃድ ከሆነ ደግሞ ብዙ ተባዙ ምድርን ሙሉ እንደተባለው እየተባዛን የምንኖርበት ዘላቂና ቋሚ ሕይወት ነው። በምድር ላይ እስካለን ድረስ ዘላቂና ቋሚ ሕይወት ነው።
በመቻቻልና በመግባባት በመስማማትና በመደማመጥ ባልና ሚስት በመሆን የምንኖርበት ነው ትዳር። ብዙዎች እንደዚህ ግን አይረዱትም። አንዳንዶቹ ትዳርን የሚረዱት ያሰቡት ስለተሳካ የሚኖሩበት፣ የፈለጉትን ነገር ስላገኙ የሚኖሩበት አድርገው ያስባሉ። አይደለም። ትዳር የኪዳን ሕይወት ነው። ትዳር በቃል ኪዳናችን ታስረን የምንኖርበት ሕይወት ነው። አንዳችን ለሌላችን በሰጠው መሐላ፣ እነዚህን ስዕሎች እንደሚታዩት በቤተ ክርስቲያን ውስጥ የነበሩ ስዕሎች ናቸው። እነዚህ ፎቶዎች ናቸው። 1989 ዓመተ ምህረት ሰኔ 29 እኔና ባለቤቴ በእግዚአብሔርና በሕዝብ ፊት ቃል ኪዳን የገባንበት ነው። የኛው 27 ዓመት ኖርናል። ስለዚህ ጋብቻ የኪዳን ሕይወት ነው። በቃል ኪዳናችን በመሐላችን አንዳችን ለሌላችን በሰጠነው እውነተኛ ቃል የምንኖረው የኪዳን ሕይወት ነው። የጋብቻ ኪዳን አያረጅም። አካል ሊያረጅ ይችላል። አስተሳሰብም ሊያረጅ ይችላል። መልክም ሊለወጥ ይችላል። ያለንና አለን የምንላቸው ነገሮች ሊቀየሩ ሊለወጡ ይችላሉ። ትዳር ግን አይለወጥም። መሐላው አይለወጥም። ባልና ሚስት በቤተ ክርስቲያን ሊሆን ይችላል። አስፈላጊ ሆኖ በተገኘበት ቦታ ሆኖ ሊሆን ይችላል። የሚኖሩት ኪዳን እኔ እወድሻለሁ፣ እኔ እወድሃለሁ ተባብለው የጀመሩትን ኪዳን የሚኖሩት ሕይወት ነው። የኪዳን ሕይወት ነው። የሚገርም ነገር ነው። ልክ እግዚአብሔር ምድርን ዳግም አላጠፋትም ብሎ መሐላ እንደገባ ምድር እስከ ዛሬ እንደኖረች ሁሉ ባልና ሚስት በኪዳናቸው ጸንተው መኖር ይገባቸዋል። የጋብቻ ኪዳን አይፈርስም። ሚልክያስ ምዕራፍ 2 ቁጥር 14 እስከ 16 እኔ ፍቺን እጠላለሁ፣ ኪዳን ማፍረስን እጠላለሁ፣ በሚፈርሰው ኪዳን ደስ አይለኝም ይላል እግዚአብሔር። በሚሻረው ኪዳን ደስ አይለኝም። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 እስከ 9ም ይሄንን ነው የምለው። ሁለቱ አንድ ሆነው እንግዲህ እግዚአብሔር ያጣመረውን ሰው አይለየው ነው የምለው የእግዚአብሔር ቃል። የኪዳን ሕይወት ነው ብለን ስንል እግዚአብሔር ያጣመረው ሕይወት ነው። እግዚአብሔር የሰራው ሕይወት ነው። እግዚአብሔር አንድ ላይ ያቆራኛው የጥምረት ሕይወት ነው። ትዳር የጥምረት ሕይወት ነው። ተጣምረን አንዳችን ከሌላችን ጋር ስለተመቸን ስላልተመቸን ሳይሆን ስለሞላ ስላልሞላ ሳይሆን፣ የሚገርመው ብዙ ሰዎች ትዳርን እንደጠበቁት ሳይሆን ሲቀር የተናገሩ ቃላቸውን ይሽራሉ። ለዚህም ነው በምድር ላይ ፍቺ የበዛው፣ መከራ የበዛ፣ ሰቆቃ የበዛው፣ የልጆች መበተን የሆነው። ነገር ግን የእግዚአብሔር ቃል የሚለው ባል ሚስት ሁለቱም ኪዳናቸውን ጠብቆ እስከ መጨረሻ እንዲኖሩ ይናገራል። ትዳር የአማራጭነት ሕይወት አይደለም። መሐላውም የአማራጭነት ሕይወት አይደለም። አንዳንድ ሰዎች መሐላውን ትተውት እንደ ልብስ አስቀምጠው መሄድ ይፈልጋሉ። ይሄ እንደዛ አይደለም። የትዳር መሐላ የሁል ጊዜ ነው። የትዳር ኪዳን የሁል ጊዜ ነው። እነዚህ ሰዎች በቤተ ክርስቲያን ውስጥ መሐላውን ሲፈጽሙ ይታያሉ። እነዚህም ሰዎች በቤተ ክርስቲያን ውስጥ መሐላ ሲፈጽሙ ይታያሉ። እነዚህ ደግሞ መሐላውን ፈጽመው አበባቸውን ይዘው ሕይወታቸው እንደፈካ ይታያሉ። እንደዚህ ደግሞ ልጆች እንደ ቡቃያ እንደተባለው በኪዳን ኖረው ሕይወታቸውን በማዕዳቸው ዙሪያ ደስታቸውን ሲከፋፈሉ እናያለን። በመሐላ የሚኖሩ ሰዎች ትዳራቸው የተባረከ ነው። በትዳር መሐላ ውስጥ እግዚአብሔር አለ። በትዳር መሐላ ውስጥ ባል አለ። በትዳር መሐላ ውስጥ ሚስት አለ። በትዳር ውስጥ የሚኖረን መሐላ የጎንዮሽ ነው። ባል ከሚስት ጋራ፣ ሚስት ከባል ጋራ የሚኖራቸው የጎንዮሽ ኪዳን ነው። ደግሞም
ባልና ሚስትም ከእግዚአብሔር ጋር የሚኖራቸው ቨርቲካል ወይም ወደ ላይና ወደ ጎን ነው። ይሄ ብቻ አይደለም። የባልና የሚስት ክዳን አብሮ የመሄድ ክዳን ነው። አብሮ የመጓዝ ክዳን ነው። ባልና ሚስት አንድ ላይ፣ ባልና ሚስት አንድ ላይ፣ ባልና ሚስት ከእግዚአብሔር ጋር ሆኖ የሚኖሩት ነው። ባልና ሚስት ከእግዚአብሔር ጋር የሚራመዱበት ነው። የሁለትዮሽ ነው። እነሱ አሉ፣ እግዚአብሔር ከነሱ ጋር አለ። ብዙ ጊዜ የኪዳን መሐላ ስናስብ የምንኖራትን እንረሳለን። ከዛ ከደስታ ቀን አያልፍልንም። የአንዳንዶች ደስታ በሰርጉ ቀን ብቻ ነው። ያን ቀን እንደዚህ አሸብርቀው እንደዚህ ታይተው በቀለበት ተጣምረው የጀመሩትን ሕይወት መኖር አቅቷቸው ብዙዎች ተንጠባጥበዋል። ሰው ብቻውን ይሆን ዘንድ መልካም አይደለም ብለው እግዚአብሔር የተናገረውን ሰዎች ክዳናቸውን ረስተው ሰዎች ክዳናቸውን መኖር አቅቷቸው ትዳር ሲጎዳ ይታያል። ትዳር እንክብካቤን የሚፈልግ ሕይወት ነው። የሚጠበቅ ሕይወት ነው። እንክብካቤን የሚጠይቅ በእንክብካቤው የምናቆየው ነው። እግዚአብሔር አምኖ ትዳርን ከሰጠህ ትዳርህን መኖር ግዴታ ነው። እግዚአብሔር አምኖሽ ትዳርን ከሰጠሽ ከወረቀት ይልቅ ከፈረምከው ወረቀት ይልቅ ሰዎች ካጨበጨቡልን ይልቅ እኛ የምንኖረው ሕይወት ነው። እግዚአብሔር በዚህ እንድንኖር ይርዳን። በኤፌሶን ላሉት ምዕመናን ጳውሎስ ይህን የሚጽፈው ይህንን የመሐላ ሕይወት መኖር አቅቷቸው ባልና ሚስት ተፈናግጠው ስለነበሩ ነው። የባልን ድርሻ የሚስትን ድርሻ በመዘርዘር ክርስቶስ ቤተ ክርስቲያንን እንደወደዳት ባሎች ሚስታቸውን በመውደድ መሐላቸውን እንዲጠብቁ ጳውሎስ ያስተምራል። ይሄ ብቻ አይደለም። ትዳር ይሄን ይመስላል ብለን ትርጉም ሰጥተነው በትርጉም ብቻ ትዳር መሐላ ብቻ ነው ብለን የምናልፈው ጉዳይ ሳይሆን ትዳር እሴት ያለው ሕይወት ነው። ጌታ ስሙ የተባረከ ይሁን። እሴት ያለው በእሴት የምንኖርበት ነው። መልካም ቤተሰብ እግዚአብሔርን ባማከለ ሕይወት እግዚአብሔርን ባስቀደመ ሕይወት የሚኖርበት ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። በመገዛትና በመሰጠት የምንኖርበት ሕይወት ነው። የበላይ የበታች የሌለው ሕይወት ነው። የበላይ የበታች የሌለው ኑሮ ነው። ምናልባት ቤታችንን በሚቀጥለው ሳምንት እናነሳለን። ምናልባት የምንመራው ቤታችንን ስንመራ የምንከፋፈለው የቤተሰብ የአመራር ድርሻ የበላይ የበታች አድርገው ሰዎች ሊረዱት ይችላሉ። አይደለም። ለቤት ነው እሱ፣ ለኑሮ ነው እሱ። እግዚአብሔርን ባስቀደመ መልኩ፣ እግዚአብሔርን ደስ ባሰኝ መልኩ፣ ቤተሰብን ደስ በሚያሰኝ መልኩ፣ ፈገግታንና ደስታን በተሞላ መልኩ እንደዚህ አንድ ላይ ሆኖ በሞቀ የምንኖርበት ነው። እስቲ የሚከተሉትን የትዳር እሴቶችን አንድ ላይ እንመልከት። እነዚህ የትዳር እሴቶችን የወሰድኩት ከአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 እስከ 13፣ አንደኛ ቆሮንቶስ ምዕራፍ 7 ከ1 እስከ 7፣ ምዕራፍ 7 ከ2 እስከ 5፣ ትንቢተ ሚልክያስ ምዕራፍ 2 ቁጥር 14፣ አንደኛ ጴጥሮስ ምዕራፍ 3 ከ1 እስከ 7 ካሉት ላይ የተወሰዱ መንፈሳዊ ቃላቶች ናቸው። የትዳር እሴት የመጀመሪያው ፍቅር ነው። በትዳር ውስጥ ያለው ፍቅር የኢንካ በኢንካ ፍቅር አይደለም። የኢንካ በኢንካ ፍቅር እሱ ኮንዲሽናል ይባላል በእንግሊዘኛ ቋንቋ። በትዳር ውስጥ ያለው ፍቅር ግን አንኮንዲሽናል፣ ሁኔታ ላይ የተመሰረተ ሳይሆን ሁለታችን ተዋደን ተግባብተን የምንኖረው ነው። በደልን የማይቆጥር፣ አመፃን የማይቆጥር፣ የኔ ብቻ ነው ብሎ የኔነትን የማይቆጥር፣ የኔነትን የማያስቀድም፣
እኔ የተናገርኩት ልክ ነው የኔ ብቻ ብሎ የማያስብ እንደዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 13 ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገዛል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። አንዱ እሴት ይሄ ነው ትዳር ውስጥ። እስቲ ባለ ትዳሮች ትዳራችንን እንይ። በእውነት የእኛ ትዳር ውስጥ ቂምና በቀል የለም። በእኛ ትዳር ውስጥ አጉል ትምክህት የለም። በእኛ ትዳር ውስጥ በእውነት ራስን መውደድ የለም፣ መበሳጨት የለም፣ በደልን መቁጠር የለም። እኔ የተናገርኩት ብቻ ነው ልክ ብሎ የራስን ብቻ ማስቀደም የለም። እኔ ካልተሰማው የለም። አመፃ የለም ወይ ቤታችን ውስጥ? ለምንድን ነው የብዙ ሰው ትዳር የደሃየው? ፍቅር ስለጠፋ ነው። ሁለተኛው ታማኝነት ነው። አንደኛ ቆሮንቶስ ምዕራፍ 7 ከ2 እስከ 5 ላይ እንደተጠቀሰው ባል ለሚስት ሚስት ለባል ታምነው ይህንን እውነተኛ ሕይወት መኖር ነው። ሶስተኛው እሴት ደግሞ ባልና ሚስት ሳይወሻሹ አንዱ ሌላውን ሳይደበቅ ያለ ድብብቆሽ በግልጽነት መኖር ነው። ግልጽ ሆኖ ሲነጋገሩ ግልጽ ሆኖ ሲያወሩት ግልጽ ሆኖ። አራተኛው ቅድስና ነው። አምስተኛው ወዳጅነት ነው። ስድስተኛው ርህራሄ ነው። ሰባተኛው ደግነት ነው። ስምንተኛው ቅንነት ነው። ዘጠነኛው አክብሮት ነው። አስረኛው ደግሞ ኃላፊነትን በጋራ መውሰድ ነው። እነዚህን እሴቶች ለመኖር ከባልና ከሚስት የሚጠበቅ ነገር አለ። ባልና ሚስት ትዳራቸው ውስጥ እሴታቸውን፣ ቃል ኪዳናቸውን፣ ትዳራዊ ሕይወታቸውን መምራት የሚችሉት የመጀመሪያው በመከባበር ነው፣ በመቀባበል ነው። እኚህ የሚታዩት ፎቶ አሮጊቷ እጅግ አርጅቷል። ነገር ግን የትላንትናውን ሕይወት ይገልጻሉ። ሌላው መዋደድ ነው። አራተኛው መግባባት ነው። አምስተኛው መደማመጥ ነው። ስድስተኛው ደግሞ መተማመን ነው። ሰባተኛው መተጋገዝ ነው። እነዚህ የምትመለከቷቸው ፎቶዎች እነዚህ ልጆች ቸርች ውስጥ ያሉ ናቸው። ባል ሕፃን ተሸክሞ ያመልካል። ይሄኛው ደግሞ ተማሪ ነው። ባለቤቱም ተማሪ ናት። እግዚአብሔር ትዳራቸውን ይባርክ። እሷ ክፍል ስትገባ እሱ ልጅ ይዞ እሷ ትማራለች። መተጋገዝ ይሄ ነው ምሳሌነት። ይሄኛው ፎቶ ደግሞ የራሱን ተሸክሞ የሚስቱን ሸክም ደግሞ ደግፎ አቀበት ይወጣሉ። ሌላኛው አብሮ መጸለይ፣ መፈቃቀድ፣ ይቅርታ መጠያየቅ፣ በይቅርታ መኖር ነው። እንግዳውስ የዛሬውን የመጀመሪያውን ክፍለ ጊዜ ስናጠቃልል ትዳር የእግዚአብሔር ስጦታ ነው። ትዳርን የሰጠን እግዚአብሔር ነው። ትዳርን መኖርና በትዳር እሴት በትዳር መሐላ ትዳራችንን መምራትና ትዳራችን ከኛ የሚፈልገውን መሪሆ ደግሞ በመጠበቅ ሁል ጊዜ ለትዳራችን መኖር ይገባናል። ትዳር የፍቅር ሕይወት ነው እንጂ ዕዳ አይደለም። ትዳር የፍቅር ሕይወት ነው እንጂ ዕዳ አይደለም። ትዳር የአማራጭ ሕይወት ሳይሆን ትዳር እግዚአብሔር የሰጠን የበረከት ሕይወት ነው። ትዳር የደስታና የሐሴት ሕይወት ነው። ለዚህ ነው ጳውሎስ ባል ሚስቱን ይውደድ፣ ሚስት ደግሞ ለባሏ ትገዛ፣ በዚህ የእግዚአብሔርን ሕግ ትፈጽማላችሁ ብሎ የሚለን። አንዱ የሌላውን ከባድ ሸክም ይሸከም ብሎ በገላትያ ምዕራፍ 6 ቁጥር 2 ላይም የሚናገረው። ስለዚህ እግዚአብሔር በሰጠን ዘመን በመከባበር፣ በመቀባበል፣ በመዋደድ፣ በመግባባት፣ በመደማመጥ፣ በመተማመን፣ በመተጋገዝና አብሮ በመጸለይ፣ በመፈቃቀድ ባል ሚስትን ሳይበድል ሚስትም ባልን ሳትበድል ይቅርታ እየተጠያየቅን እውነተኛ የሆነውን ሕይወት
ልንመራ ይገባናል። እግዚአብሔር ትዳርን ሲሰጠን አምኖን ነው የሰጠንና እግዚአብሔር ትዳርን ሲሰጠን እንድንመራ ነው የሰጠንና እግዚአብሔር ትዳርን ሲሰጠን እንድንኖረው ነው የሰጠንና እየኖርን ያለው ትዳራችን በእውነት ምን መልክ እንዳለው ማወቅ ይገባናል። ይሄንን የሚመስል ከሆነ ትዳራችን እጅግ ኪሳራ ነው። አንዳችን ሌላችንን እየበደልን እየኖርን ከሆነ ኪሳራ ነው። ይህ የምትመለከቱት ፎቶ አንዱ ሲያስጠነቅቅ፣ አንዱ ሲማታ፣ አንዱ ደግሞ ሲፎክር፣ አንዱ ሲጮቅን፣ ሌላኛው ደግሞ ሲደሰት፣ ሌላኛው ደግሞ በማዕዳቸው ቁጭ ብለው አንድ ላይ ደስታቸውን ሲጋሩ ይታያሉ። የኔና የናንተ ትዳር ደግሞ ምን ይመስላል? በዚህ በፈገግታ የተሞላ ትዳር ነውን? እንደዚህ ደስ የሚያሰኝ ትዳር ነውን? እነዚህ በአንድ ቤተ ክርስቲያን ውስጥ ያሉ ምዕመናን ናቸው። በትዳራቸው ወይም በጋብቻ ቀናቸው እንደዚህ የትምህርት ጊዜ አዘጋጅተው ሻማ በማምራት የትዳር ጨለማ ይብቃ ብለው እንደዚህ ሲደሰቱ ታያላቸው። እነዚህ የቤተ ክርስቲያን ምዕመናን ወጣት ተጋቢዎች ናቸው። ከቤተ ክርስቲያን ሲወጡ ነው ፊታቸው ራሱ ደስ ይላል። ሁሉም ወጣቶች ናቸው። ይህንን የፈገግታ ህይወት መኖር የሁል ጊዜ ኃላፊነታችን ነው። ይህንን ደስ የሚያሰኝ የፈገግታ ህይወት መኖር የሁል ጊዜ ኃላፊነታችን ነው። አንደክምም ማለት አይደለም። ልንደክም እንችላለን፣ ልንዝል እንችላለን። አንድ ላይ በመሆን አንድ ላይ በመታየት አንዳችን ሌላችንን በማገዝ እነዚህ ፎቶዎች አብሮነትን የሚያሳዩ ናቸው። እነዚህ ሰዎች ወደ ቤተ ክርስቲያን ሲመጡ ናቸው። 6 ናቸው። እነዚህም እንደዚሁ አብሮ የሚኖሩ ባልና ሚስት በመንገድ መሄድ እንኳን ቅር የማይላቸው ደስ የሚላቸው ተደስተው የሚኖሩ ናቸው። እነዚህም እንደዚሁ ናቸው። ስለዚህ አንድ ላይ በአብሮነት በመግባባት በመደማመጥ በመከባበር አንዳችን ለሌላችን ህይወት መኖር ነው ትዳር። ትዳር ቤት መመስረት ሳይሆን መኖር ነው። ሆኖ መገኘት፣ እግዚአብሔር የሚፈልገውን ህይወት፣ እግዚአብሔርን ማዕከል ያደረገ ህይወት፣ እግዚአብሔርን ያስቀደመ ህይወት መኖር ይጠበቅብናል። ትዳር እሱን ነው ሐዋርያ ጳውሎስ የሚናገረው። ክርስቶስ ቤተ ክርስቲያንን እንደወደዳት ያለ ፊት መጨማደድ ቤተ ክርስቲያንን እንደወደዳት ይላል። ይህንን ህይወት እንድንኖር እግዚአብሔር ይርዳን። አብረን እንጸልይ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የነገሥታት ንጉሥ፣ የጌቶች ጌታ አምነህን ትዳርን የሰጠህን አንተ ነህ። ውጣ ውረድ ሊኖረው ላይኖረው ይችላል። እኔ ሁሉን አልተናገርኩም። አንተ ግን በዚህ በሰማነው ለልባችን፣ ለመንፈሳችን፣ ለሕይወታችን እንደተናገርክ አንተን ተስፋ አደርጋለሁ፣ አምናለሁ። እኔም ጌታ ሆይ ልዩ ሰው አይደለሁም። ነገር ግን የኖርኩትንና ያስተማርከኝን እንደ ባሪያህ እንደ አገልጋይ ተናግሬአለሁ። ይህንን መኖር አቅቷቸው የሚቸገሩ ቢኖሩ በማስተዋልና በጥበብ እንድታበረታቸውና እንድትረዳቸው እለምንሃለሁ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። በሚቀጥለው ሳምንት ሌላኛውን ትምህርት እንቀጥላለን። እግዚአብሔር ይባርካችሁ።